ጤና ይስጥልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ ወይ? የእግዚአብሔር ምሕረት በረከቱ፣ ጸጋው፣ ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። እንዴት ናችሁ ታዲያ? እዚህ ላይ የምታወቅ ፌመስ ሰዎች አሉ። እዚህ የምታያቸው ጀነራል ጻድቃንና አቶ ጌታቸው ረዳ ትላንትና አኪስ ቤዚክሊ እኛም አለን እኮ ወይንም ደግሞ አለቃቸው ትናገሩም እንዴ ብለዋቸዋል መሰለኝ። ስብሰባ አደረጉ። ስብሰባ አድርገው አታችሁ ጌታቸው ረዳ ዶክተር ደብረጽዮንን ወንጅሎታል። ትግራይ ልንገባ ነው ብለዋል። ትግራይ እንገባለን። በምንድን ነው? በጦርነት ነው? በምንድን ነው የምትገቡት? ማንም አልከለከላችሁም እንድትገቡ። በፕሌን አይደል ሄዳችሁት? ተመልሳችሁ ግቡና እስቲ እናያለን የሚሆነውን። ከዛም በኋላ ይታያል የሚሆነውን። ይሄ ጀነራሉ ከተናገረው ፊው ፖይንቶች ኦልዌይስ አንድ አጀንዳ ውስጥ ሲናገሩ አንድ ሰዓት ሙሉ ለአንድ ነገር ሲያወሩ መገምገም አለብን። ፖይንቷን መያዝ አለብን። ለምንድን ነው ይህንን መናገር የፈለገው? ዋይ ምንድን ነው ፖይንቱ ብለን የተበላየን እንደው በሁለት ነው። እኔ የዚህን የጀነራሉን ጌታቸው ረዳ ስድበቱን ያንን ዶክተር ደብረጽዮንን መሳደቡ እንትን የለኝም። ባይ ዘ ዌይ ሪማይንድ ላድርገው በአካዳሚ ላይፍ ሄዝ ሞስት ኦፍ ትምህርት እንትኑ በሲን ያሳለፈው ዶክተር ደብረጽዮን በኤ ነው ያሳለፈው እና ሶኬ መሳደብን ቀጥል አቶ ጌታቸው ረዳ እና ነገር ግን ይሄ ጀነራሉ ይቅርታ ብሎ ስብሰባቸው ሌት ሆኖ መጥቶ ነው ከተሰበሰቡ በኋላ ሌት ሆኖ መጥቶ ስንት ደቂቃ ሌት ሆኖ እንደዚህ አይነት ስብሰባ ስትጠራ እንኳን ቀደም ብለህ ነው መገኘት ያለብህ። እንትን አጀንዳ ምን መሆኑን የመናገር ምን ማለት እንደመናገር እንዳለብህ የምትናገረው ነገር ደጋግመህ እኔ እንኳን ለዚህ ለመናገረው ነገር እንደኔ እንኳን ዲስሌክሲክ ባትሆን አሁን በዚህ ሰዓት ላለሁበት እንትን የምናገረው 3-4-5 ታይም አንብቤ ነው። ሁሉ ጊዜ አጀንዳ ውስጥ አለ። ሁሉ ጊዜ ትና የጻፍኩት አርካይቭ ውስጥ አለ አድርጌ ነው የምወጣው እና ሌት ሆኖ ኢማጅን እኔ ሌት ሆኜ የመጣሁት ብሎ ነው የጀመሩት እዚህ ላችሁ አጀንዳውን። ነገር ግን በሁለት ነገር ነው የወሰድኩት። ብዙ በሶሻል ሚዲያ ሰማ በብዙ ነገር ሲናገር አንድ ዲቪዥን አሁንም የፈጠረው የፈለገው ነገር የፈለገው እዛ አገር ቤትን በነበረበት ጊዜ የሚያደርገውን ነገር ነው። አሁን ዲቫይድድ አድርጎ ይሄን አላማጣ ምናምን ጠቃቅሷል። ከዛም በኋላ ነፃነት ቢመጣ ትልቁ ነገር ነው። አሁን ነፃነት ይላሉ። ማንም ሰው አላለም ቢልም ደግሞ እነሱን አይደለም መጠየቅ ያለበት። በዩናይትድ ኔሽን ውስጥ ዓለም ውስጥ ዛሬ ዓለማችን ውስጥ ውሽንክር ባለበት ጊዜ እንደ ሀገራችን ጦርነት ባለበት ጊዜ ፕሪዲክት የሚያደርገዋል። በዚህ የቀጠለ እንደሆነ አገሪቷ እንዴት ነው ሰርቫይቭ የምትሆነው እያሉ ሳይንቲፊካሊ ላይ እንትን የሚሉ አሉ። ፎር ኢንስተንስ ዩጎስላቪያን ፕሪዲክት አድርገው ነበር። በኮንፍሊክቱ ጊዜ በዛ በጦርነት ጊዜ እንዲህ የቀጠለች እንደሆነ አገር ዩጎስላቪያ አብራቸው የመኖሩ ሁኔታ በጣም የመነመነ ነው ብለው ከአንዴም ሁለቴም ካደረጉ በኋላ ይሁና ዛሬ ሰርቢያም ኮሶቮም አልቤኒያ እንኳን ኮሶቮ ከጎን ያለችው እንድትበት ሀገር ነች። ክሮኤሽያ እየተባሉ ተገነጣጥለው አንድ የነበሩ በቲቶ ጊዜ ማርሻል ቲቶ
ሀገራችን መጥቶ ነበር። እኛ እንኳን አንዳንዴ ባንወለድም ወይም ህጻኖች ብንሆን ማርሻል ቲቶ የሚባል ነበር የመራቸው። እሱ ከሄደ በኋላ ኮንፍሊክስ መጥቶ የተገነጣጠሉ አሉ። እነዚህን ሁለቴ ሶስቴ እነዚህ ኦርጋናይዜሽን በዩናይትድ ኔሽንስ ያሉ ኤንጂኦዎች ፕሮጀክት አድርገው ነበር። ለምን? ካለው ኮንፍሊክስ ካለው ጦርነት ካለው ችግር አመለካክተው የተናገሩት ነገር ነው። ከዛ ቼክ ሪፐብሊክ ቼኮስሎቫኪያ ለሁለት እንደሚሰነጠቁ ከነበራቸው እንትን ተናግረው ነበር። ናው ስለ ኢትዮጵያስ ያለን እንደሆነ ይህ የሴም ኤንጂኦ በየዓመቱ ባወጣ ጊዜ ለሁለት ነው ባለሳሳት ለሶስተኛ ጊዜ ኢትዮጵያ በዚህ የቀጠለች እንደሆነ ትገነጠላለች። ሰው ጻድቃን ቲፒኤልኤፍ አይደለም ያለው። ጻድቃን የመጠየቅ ያለብህ ጀነራሉ እነሱን ነው። ዩናይትድ ኔሽን ያለውን ኦርጋናይዜሽን ነው መጠየቅ ያለብህ። በዚህ የቀጠለ እንደሆነ ሀገሩ አንድ ሆኖ ማለት በጣም የሚገነጠል በዚህ ዘመን የሚገነጠል ቢኖር ማን ነው ቢባል አውጥተውታል ሁለት ጊዜ። ይሄ ነገር እንዴት ነው ይሄ የሚጠፋችሁ ነው? ሶፋር ያለው ኦርጋናይዜሽን አላለም። እስካላለ ድረስ ብዘርቅ መሆኑ አነሳሳሪ ነው። ሁለተኛ ያለው ነገር በጣም ጸያፍና ኖር የሆነ ነገር ወረዳ ነው የሚሆነው ብሎ ማንን መጥቀሱ ነው? ይሄ የፈረደበት ለሁሉ ነገር አድዋ ስሙን እንትን ለማለት ያንን ህዝብ የፈረደበት ህዝብ እንደዛ ለማለት ነው። ትግራይ እንደ ትግራይ አድዋ የምትሆንበት ነገር ይቅርታ፣ በጣም ይቅርታ፣ ወረዳ የምትሆንበት ነገር የለም። ኢንዲፔንደንት ከሆነች ከምን አንጻር ከምን ኮንቴስት ተነስተ ነው እንደዚህ የምትለው? ጀነራሉ ያያቸው ይሄ ምንድን ነው? ዛሬ በእውነቱ ራይትፉሊ ሰው ተበድለናል እንደ ሀገራችን ባየንባት ጊዜ አገራችን የሆነው ተሰብስቦ የውጭ ሀገርን መንግስት ገብዘው መጥተው ገለውናል፣ ጨፍጭፈውናል፣ አስረበውናል፣ አስጠብተውናል ሲባል የሚሉ አሉ። ይሄ ደግሞ እውነተኛ ነገር ነው። ይሄ እውነተኛ ነገር ነው አይደለም እንዴ? ስለዚህ እውነቱን ነው ፌስ ማድረግ ያለብን። እውነቱን ተጋፍጠን ከዛ ወል ለእንደዚህ ለሆነው ለእንደዚህ ይቅርታ ተጠይቆ ተካስም ተክሶ ከዛም በኋላ ህዝቡ የሚያደርገውን ነገር ለህዝቡ ሁሉ ነገር መተው ያለብን። ይህ ነገር ዝም ብሎ የሚሄድ ነገር አይደለም፣ የሚቀር ነገርም አይደለም። እንደዚህ ምርጫ ከመሆኑ በፊት ብዙ ነገር ፕሮሲጀርስ አለው። ይህን ነው ማወቅ። በዚህ ኮንተስት ነው ማለት ያለብን። ዛሬ ይህንን ፖዝ አድርጌ አንዳንድ ሚዲያዎች አሉ ሶኮልድ ሚዲያ የትግራይ ክፍለ ሀገር ክልሏ ቤዚክሊ በፓርላማንት ሲስተም ነው የምትካሄደው። እንታይል የኢትዮጵያ ይሄ እንግዲህ አሁን ብልጽግና ሁሉም ፓርቲዎችን አጥፍቶ አንድ አድርጎ መጨረሻው ወደ ንግስና ወደ ፕሬዝዳንትነት እንደዛ ነው የሚሄደው። አንድና ብዙዎቹ ያልተቀበሉት፣ ሌላው ትልቁ ደግሞ የትግራይ ህዝብ ነው ይህንን እንዲህ አይነቱን ያልተቀበለው። ነገር ግን የኢትዮጵያ ኮንስቲቱሽን እስካለ ድረስ የኢትዮጵያ ኮንስቲቱሽን የሚመራው በፓርላማንት ሲስተም ነው።
ፓርላመንት ሲስተሙ ያየ እንደሆነ ግሬት ብሪትን ላይ ካናዳ፣ አውስትራሊያ ሶን ሶፎር የሚመሩት ኢንክሉድድ ፕሬዚዳንት ቢሆን ሳውዝ አፍሪካ የሚመሩት ከዛ ሰዶ ኢንዲያ ከጠቅላይ ሚኒስትር ወደ ፕሬዚዳንት ወሰዱት እንጂ ኖ አክቹዋሊ ኢንዲያ እዛ ጠቅላይ ሚኒስትር ነው። በጠቅላይ ስቴት በጠቅላይ ሚኒስትር እንትን ነው የሚመሩት። ይሄ ቤሲክሊ ምንድን ነው? ፓርቲው ሊደሩን ይመርጣል። ፓርቲውን ደግሞ ህዝቡ ይመርጣል። ህዝቡ ፓርቲውን ይመርጣል። ፓርቲው ደግሞ የሚመራውን ይመርጣል። የሚመራው ያ ፓርቲውን የሚመራው ህዝቡ ፓርቲውን ሲመርጥ ያ የሚመራው ጠቅላይ ሚኒስትር ይሆናል፣ በምርጫ ካሸነፈ ማለት ነው። አሁን ያ ጠቅላይ ሚኒስትር ደግሞ ሂዝ ፕሮግሬሲቭ የእሱ እንትን ነው ሚኒስትሮችን የመምረጥ በፈለገው ሰዓትና በፈለገው ደቂቃ ጠቅላይ ሚኒስትሮችን መምረጥ ይችላል። ጊዜያዊ ጠቅላይ ሚኒስትር የቀድሞዎችን ከሱ ጋር በፊት የነበሩትን ጠቅላይ ሚኒስትር መርጦ እስከሚመርጥ ፈልጎ የሚሆነውን የሚስማማውን እሱ እስኪመርጥ ድረስ በጊዜያዊ ይህ ቀድሞ ካሉ እነሱን በስራ ላይ ይመድባል። አንዳንዶቹ ለማያውቁት ወይንም አውቀናል እያሉ በሚዲያ ላይ የሚወጡት ሰማለሁ። አሁን የምሰማው ፈኒ ነገር አለ። እንደው እነዚህ አዲስ አበባ እነ ጀነራሎቹ እነ ጌታቸው ረዳ ስብሰባ እያደረጉ ለጦርነትም እየተዘጋጁ ነው። ይኸውና 15 ቀኑ ሆነ ከተመረጠ ከመጣ የፈረደበት ጸጥም ብሎ ስራውን ለሚሰራው ዶክተር ደብረጽዮን ሂስ ነው እየተባባሉ እየተነጋገሩ ነው። ፎልስ ኢንፎርሜሽን ፌክ ኒውስ በአንዳንዶቹ ሚዲያ ላይ የተልኮልኝም እየሰማሁት ነው። ፌክ ኒውስ ያ አይደለም። ታውቃላችሁ ዶክተር ደብረጽዮን ቲፒኤልኤፍ ከፓወር ላይ ከመጣ ጀምሮ ወደ 20 የሆኑት ቢሮክራት የሆኑ ለምሳሌ 3ኛ ቀኑ ነው የፖሊስ አስተዳደር የነበረውን ዋነኛውን ከጦርነት በፊት የነበረው የሚመራ የነበረውን ጌታቸው ረዳ አባሩት። የራሱን የሆነ ተክሎ ይህንን ሰውዬ ወደ ቦታው ተመልሶ 3ኛ ቀኑ ነው ኦፊስ ውስጥ ከገባ። ሌሎችም ወደ 20 ነው 25 ሰርተዋል። እነዚህ ሶኮል ሚዲያ ያለን ባዮቹ ወይንም ደግሞ ስለ አንድ ነገር ለመናገር ሲፈልጉ ሪሰርች ለ2-3 ሰከንድ ከምን ተነስቶ እንደዛ ነው። አሁን እነት የተቀመጡት ሂስና ሰም ፎልስ ሩመር አብሶሉትሊ ፎልስ በዛ አልተቀመጡ። አይ ሃቭ አ ጋራንቲ ዩ ለአንድ ሰው እንኳን ብናገር መስለድ ላደርግ አልፈልግም። I don't lose nothing። መስለድ እውነቱን ይዤ እንደማውቀው አንድ ሰማያዊ አለኝና ለሱ ትክክለኛውን ኢንፎርሜሽን ለመስጠት ነው የምፈልገው። therefore 15 ቀናቸውም ቢሆን ስራ እየሰሩ ነው። ህዝቡን ሞቢላይዝ እያደረጉ ነው። የሚቀጥለው ስቴፕ እንዴት ማድረግ እንዳለብን ኢንፋክት እንደምታውቁት 4 ኦፖዚሽን ፓርቲዎች አሉ። as we speak እነሱን ኢንተግሬት አድርገው እንዴት አድርገው ቦታ ሰጥተዋቸው እንዲሰሩ። ለዛ ምን ያስፈልጋል መሰላችሁ? ፊልተር ያስፈልጋል። ምን ያህል ነው
አትሊስት 90% በምናምንበት ዓላማ አንድ ነን። ምክንያቱም እውነተኛ ሰው ከትላንትና የተማሩ ይሆናሉ ማለት ነው። ይህንን እወቂ፣ ይህንን እወቅ። አፍህን ከመክፈትህ በፊት ኦኬ፣ አፍሽን ከመክፈትሽ በፊት ይሁንና 15 days happen to be በእግዚአብሔር ጸጋ በአንድ ወቅት ውስጥ ዳቦ እንኳን መበላው የሌለኝ በረሃብ የተጠበስኩ መናጥ የሆነ በእግዚአብሔር ጸጋ አይኦን የምኖርበት ጃፓን ኖርዝ አሜሪካ የምኖርበትን ቤት አይኦነት በተለይ ጃፓኑ ከኮንዶ ወደ ቤት ስገባ ጃፓን ውስጥ ኮንዶ ነው በየቦታው ትንሽ ቤትን ፋውንዴሽኑ ሲሰራ ቼክ በየጊዜው እየመጣሁ ቼክ አደርግ ነበር። መጀመሪያ የገነቡት ግንብን የገነቡት ከፍታ ከምድር ከፍ እንዲል ብዙ ጊዜ እርጽክዊክ አለና እስከ 7 ዲግሪ ማግኒቱድ የሚችል መሆን አለበት በጃፓን ሕግ ውስጥ። ስለዚህ አዲስ ቤት የሚሰራ በእንደዛ መነቃነቅ ቢችል መፍረስ የማይችልበትን ሁኔታ እንደዛ ነው እና ስለዚህ ፋውንዴሽን ከዛም በኋላ ነው ባትሩም የተሰራው ክችኑም የተሰራው ምኑም የተሰራው። አንዳንዶቻችን በተለይ እንዲህ አይነት ዩቱብ ወይንም ቲክቶክ ወይንም ሌላ ፕላትፎርም ያለን ሰዎች 15ኛ ቀኑ መጣ። 15 ቀን ምንድን ነው? ምናልባት ግንቡን እየገነባው ይሆናል ስትሮንግ እንዲሆን፣ ምናልባት ከፍ እያደረገው ነው። እርጽኩክ ቢመጣ ወሸንፈር ቢመጣ ሌላም ሌላ ነገር ትግራይ እንደዛ አይነት ነች። በእንደዛ አይነት ሁሉ ሲቹዌሽን ያለችው ቢሆን እየገነባው ሊሆን ይችላል። ኖ ከዚህም ከዛም ሩመር ተሰማና ሂስ እያደረገ ነው። ስለዚህ እስካሁን ሚኒስትሩን አፖይንት አላደረገም። የሚያስፈልገው ወደ 20 ነው 25 ሰዎች የሆኑትን ጌታቸው ረዳ ማጆሪቲ ጌታቸው አባሯቸው ቦታውን ቬክን በሌሎችም ይችላል ቦታውን እየመለሱ ናቸው። ምንድን ማለት ነው? ግንብ ገነቡ ነው። በፋውንዴሽኑ ከፍ እያደረጉት ነው። ውዥንብር ቢመጣ የተሰበረ ሂስ እየተደራረገው ፎልስ ውሸት እንዲህ አይነት እንደዚህ አይነት ሚዲያዎችንም ስትሰሙ ሪሊ ሰምሃው እናንተን እኛው ራሳችን የገነባነው እንደዚህ አይነቶችን ኢግኖር ማድረግና መሻሽና መሄድ ነው። እነ ደብረጽዮን አልኩኝ፣ እነ ጻድቃን፣ እነ ጀነራል ጻድቃን ሰርፕራይዝ ባያደርጉንም የተናገረው በሁለት ሁኔታ አይቼ፣ አንድ ማንም ያለ የለም ነፃነት ቢልም ደግሞ ከደረሰባቸው መከራና ስቃይ ማየት አለብን። ከዛ ኮንተስት ነው የምንመለከተው። ከዛ ኮንተስት ነው መታየት ያለበት። ሌላው ይሄ ጽምዶ ስላስፈራቸው ከአማራውም ጋር ከሌላውም ጋር ከአፋሩም ጋር ከኤርትራውም ጋር
ከሱዳኑም ጋር ምናልባት ያ ነው በዚያ ሰዓት ዋናው ትልቁ ነገር ያስፈራቸው የቲፒኤልኤፍ ወደ ስልጣን መምጣት ነው። የቲፒኤልኤፍ ወደ ስልጣን መምጣት ነው። ቁልፍ ቦታ የነበሩትን ቲፒኤልኤፍ ባይ መንግሎ ማውጣት ሲጀምር እየተዘጋባቸው መጣ። እነዚህ መርዘኞች፣ እነዚህ ክፉዎች በታ ኮንቴስት ነው የምትመለከቱ። በዚህ ከንክሉድ ላገር ብዙዎቹ አንዳንድ ሚዲያም እንደሚናገሩት ይህን ከዚህ በፊት ተናግሬዋለሁ። እድሜ ጀስት ነምበር ነው። በእኛ አገር ያሉ ብቻ አይደሉም በእድሜያቸው ገፋ ያሉና የጎለመሱት ስሎንግ ከሰሩ ለሀገር ከሰሩ ኤክስፒሪየንስ ማተር አሁን ለትሚ ነምበሮችን እድሜዎችን የወገኖችን እድሜ እና ከውጭ ሀገሮች ያሉት ኮምፔር እንድናደርግ አንዳንድ ስሞች እየጠቀስኩኝ እድሜያቸውን ላስታወቃችሁ። በዚህ ነው ኮንክሉድ ማደርገው። ለምን አንዳንድ ሚዲያ አንዳንድ በቲክታክ ወጣቶቹ ይምሩን እንደዚህ ይሁን እንደዛ ይሁን እንደዚህ ይሁን የሌለ ነገር አዲስ ነገር ይፈጥራሉ። በትግራይ ላይ እንዲሁም ብቻ የማይሆን ነገር ነው። ወጣቱ ይሁንና 130 ወጣት ነው 40 ምናምን ዓመት ነው አይደል? በ8 ዓመት ውስጥ አገሪቷን የት እንዳደረሳት ለእናንተ ልልተው። ዶክተር ደብረጽዮን የተወለደው 1956 ነው፣ 68 ዓመቱ ነው። ጌታቸው ረዳ 1974 ነው። ይሄ ጁን ሲመጣ 52 ዓመት ሆነው። ጻድቃን 1953 ነው የተወለደው ጀነራሉ። ይሄ ሲመጣ 73 years old። እሱ ነው ወጣቶች ብሎ ስልጣን ማንን እንደሚያስቀምጥ እግዚአብሔር ያውቀው። ተመልከቱ ቢትዊን ደብረጽዮንን በሁሉም ነገር በሰው መኒ ሜጀር ይበልጠዋል። በምንም ብታመዛዝኑት ዶክተር ደብረጽዮን ጌታቸውን ረዳ ይበልጣል። አንዳንድ ሰዎች አካዳሚን አያምኑበት፣ እውቀትን አያምኑ። ያ አንድ ቦታ ሲናገር ዶክተር ስለሆነም ፕሬዚዳንት መሆን አለበት ወይ ነው አይደለም፣ ብቻ ቢሆንም እርነት ዝም ብሎ አይደለም የተሸከመው። ሰራ፣ ቀንና ሌሊት የሰራ ምን እያለ እዛ የደረሰው። ይሄ ተማሪ ነው ብያቸዋለሁ። ያኛው ተማሪ ነበር። ጻድቃንን ነገርኳችሁ 53 ነው። አሁን እነዚህ ሁለቱ ናቸው ይህንን የሚያወሩት። ጌታቸው ረዳና ጻድቃን። ይህ ውሸት ነው። ዓለማችንስ እድሜያቸውስ ዛሬ ዓለምን የሚያስተዳድሩት እድሜያቸው ምን ያህል ነው? እስቲ እንመልከተው። የጀርመኑ 1955 ነው የተወለደው። እድሜው ስንት ነው? አሁን እኮ ያለው ጀርመኑ አሁን ጀርመንን የሚመራት 70 ዓመቱ ነው። ስሙ ይሄንን 70 ዓመቱ ነው። እኮ ይገርማል። ኢንግላንዱ አሁን ያለው ጠቅላይ ሚኒስትር ኢንግላንድ 1962 ነው የተወለደው። ስንት ዓመቱ ነው? 63 ነው። ስሙ ይሄንን። የካናዳ አሁን አለው። ካናዳ በጣም ይሄ ሰውዬ እንደውም የኢንግላንድ ባንክ ኦፍ ኢንግላንድ ነበር። ባንክ ኦፍ ካናዳን ከሪሰሽን ያወጣት፣ ኢንግላንድን ከሪሰሽን ያወጣት
ለመጀመሪያ ጊዜ የፎረን ተወላጅ የሆነ ኢንግላንድን ባንክ ኦፍ ኢንግላንድን የመራ ከሪሴሽን ያወጣት በጣም በብሬክ ጊዜ የነበረ ይሄ ሰውዬ ዛሬ ጠቅላይ ሚኒስትር ካናዳ ነው። 61 ነው። ደብረጽዮን ስንት ነው? 68 ዓመቱ። ይሄ 61 ነው። ዩናይትድ ስቴትስ ኦፍ አሜሪካ የሚመራው ትራምፕ ስንት ዓመቱ መሰላችሁ? He is 79 and 3/4 ከወር በኋላ ነው ከምን በኋላ 80 ዓመቱ ይመጣል። 2 ዓመት ነው 2 ዓመት ተኩል ቀርቶታል። ፑቲንና ጻድቃን እድሜያቸው አንድ ነው። 72 ነው የተወለዱት። 73 years old ፑቲን። እነሱ ሌላ የነሱ ነገር ሌላም ቢሆንም እዛ ውስጥ አልገባም። ፈረንሳዩ 48 years ነው። ትልቁ የጆርጅ ጠቅላይ የጣሊያኗ ጆርጂና ነው የሚሏት ግሎሪያ ነው ሰምተን ስሟ ጠፋብኝ። she is about I believe she is England somewhere ጽፌው ነበር። I believe in late 40 ነች። late 40 ነች። ፕሬዚዳንታቸው ጠቅላይ ሚኒስትር ፕሬዚዳንት አለ። ቦታ እንደ ሲምቦሊክ አይደለም። የጣሊያኑ ፓርላማ ሲስተም ለየት ያለ ሲምቦሊክ አይደለም። ፈንግሎ እሷ መንቀል የሚችል ነው። በሷም ብዙን ነገር እንትን ብትልም ለአንድ ነገር ተቃውሞ ምናምን ቢመጣበት ፓወር አለው። 84 years 84 ዓመቱ ነው። ስለዚህ አንዳንድ ጊዜ ተነስታችሁ እነዚህ ሽማግሌዎች እነዛ የምትሉት ከሆነ በተለይ ዛሬ ፈርጥጦ ለሄዱት አይደለም ምን የማወራው፣ ለነዚህ ካጆቹ አይደለም። ይዋቸው እነዚህ ካጆቹን እድሜያቸውን በሙሉ ያዋቸው። እድሜያቸው ስንት ነው? ዛሬ ትግራይ ላይ ያሉት እድሜያቸው ስንት ነው? አያችሁ፣ ይሄ ነው እውነቱ። just few them I pointed few them just point ታደረኩኝ። ትንሾችን ጠቋቆምኳችሁ። ይሄ ነው ወገኖቼ። ስለዚህ አስቡበት ወገኖቼ። ሰዓቱ ለረጅም ጊዜ ሄደ። በርቱ። እግዚአብሔር ከእናንተ ጋር ይሁን። ሼር አድርጉልኝ። ይሄንን ሼር አድርጉት። ኮፒ ሊንክ አድርጉት ለብዙ ሰው እንዲደርሰው እና የእናንተ ሼር እና ኮፒ ሊንክ ማድረግ አልጎሪዝሙን ይከፍተዋል እና በርቱ። እግዚአብሔር ከእናንተ ጋር ይሁን። ለረጅም ሰዓት almost 30 minutes ለረጅም ሰዓት ሳወራ ጤና ይስጥልኝ። እግዚአብሔር ከእናንተ ጋር ይሁን። ባይ ባይ።